ቁጭ ብለ ሚስት እናውራ ብላ አንተን ከመከረች የለህም እኮ በህይወት ማለት ነው። መጠጣት ተጠጣ ብላ ከመከረች የለህም በህይወት እኮ። አድንቀኝ ብላ እስክትነግር እንዴት ምን ሰራለህ አንተ ዛጋ ታፍራለህ። ወንድ ሆነ እውቀት ከሌለ ከመልክ ከቁመና ከሴክስ ላይ ከሌለ ምንም ነገር ላይ ከሌለ እንዴት ነው ራስ ሆነ የምትመራ? ብዙ ጊዜ ቤት የሚፈርሰው አንድም ሚስጥርን ባለመጠበቅ። ምንድነው ዋናው ችግር? ሚስት ቁጭ ብላ ሂዝ ሚሊየነር 3 ደረጃ ፎቅ ቤት አለው፣ ግን ይሄ በቲማቲም በበርበሬ በሽሮ ምናምን እየተታሉ ባለቤት ቦር አበባ ስጣታት ሲስተም ውስጥ አስገባ። አንተ ማረክ ካቃተ አንድ ራይድ 500 ብር ከፈለው ሁሉ ጊዜ ወር በገባ በ7 ከሆነ ያገባት በ7 አበባ ይዞ ይመጣል። ከዛ ታቀበል። በነገራችን ላይ ሚስት ካንተ በላይ ነኝ ብላ በታወራ በምንም ካንተ በላይ ልትሆን አትችልም። እንዴት? የማይመለከት ቦታ ላይ በቃ የማታስፈልግበት ቦታ ላይ እዛ ቦታ አትሁን። እንትን የሆነ ነገር መጣ አልመጣ ባለቤት ቦር አበባ ስጣታት ሲስተም ውስጥ አስገባው። አንተ ማረክ ካቃተ አንድ ራይድ 500 ብር ከፈለው ሁሉ ጊዜ ወር በገባ በ7 ከሆነ ያገባት በ7 አበባ ይዞ ይመጣል። ከዛ ታቀበል። እኛ ብዙ በዚህ መንገድ መስመራት ሲተናቸው ባለቤቴ እስካሁን ድረስ እሷ አታቅምኛ እንደነገሩ፣ ግን ሁሉ ጊዜ ወር በገባ በሆነ መኪና ይደውለታል፣ ተነጋግሯል፣ ብር ከፍሎታል። ሁሉ ጊዜ እሱ አበባ ያመጣለታል፣ ይሰጣታል። ሲስተም ውስጥ ካስገባኸው ሁሉ ጊዜ አበባ በወር መጣ አንተ ብትረሳ ሰውዬው አይረሳ። እኔ ቻይና ሆኖ አበባ ተላከላት በሯ ላይ መጣና እሷ የምትኖርበት አፓርትመንት ለሚያምር አበባ ደውላ አለቀሰች። እኔ በዚህ ወር እንኳን አበባ መስጠኝ ማልመሰል ስቅስቅ ብላ አለቀሰች። እሱ እኮ በቃ መስመር ውስጥ አስይዟል። እሱ ባይኖር እንኳን ልጁ ለብሩ ሲል በቃ ቦስ ረስተ ይሆናል ብዬ ነው በቃ ሰጥ ምርህን ነው ደውላ እኮ አለቀሰች። በእናትህ ዳሬን እያዳንክ ያለው አንተ ነህ። እንደዚህ መስመር ማስያዝ ያ አለበለዚያ ትጨቃጨቃለህ እንጂ ሽሮ ተገዛ በርበሬ ተገዛ በቃ ልጆች አርስ አታርስ ያው ሲስተም ላይ። በነገራችን ላይ እኛ ሀገር እኮ ነው ትምህርት ቤት አባት እናት የሚያደርሰው። ትምህርት ቤቱ ራሱ መኪና ከሌለው መክፈት አይችልም። ያ እኛ ሀገር እኮ ነው ትልቅ ሚሊዮነር ስራ ፈቶ ከሰዓት ላይ ይሄ ራሱ አንድ ስራ ቢሆንም ከሰዓት ላይ ቁጭ ብሎ ልጅ ያደርሳል። 1 ሰዓት 2 ሰዓት በዚህ ሀገር መንገድ ቁጭ ብሎ ይጠብቃል። እንዴት እንደሚያሳዝኑኝ ያ ሁሉ ባለሀብት ያ ሁሉ በጣም ስንት ስራ ያለባት ሴት ትልቁ ስራ እኮ ልጅ ነው ይገባኛል። ግን ትምህርት ቤት ውጭ ሀገር ቢሆን ትምህርት ቤቶች ራሱ መኪና አላቸው። ከዛ በኋላ ልጅህን በር ላይ ጥላ ጊዜ ሴት ያንን ሰዓት እጥፍ አድርገህ ብትከፍል ይሻላል። በዛ ሰዓት እኔ ልጄን ይዤ ትምህርት ቤት ልክ ስሄድ ከዛ ልክ ስመልስ 3 ሰዓት 4 ሰዓት የሚገባው ቢሆንም እንኳን አስበው ያነሳ ከድርጅት ላይ ያን በቀን ያን አልቀን በአመት አባዛ 2 ሰዓት ከሆነ 300 ወደ 700 ምናምን ሰው ቀላል ነው። ሰው ይሄ መስመር የሚያሳስ ቁጭ ብለን ወረቀት ላይ ጽፈን ኦኬ ይሄ እንዲናርገው ይሄ እንዲናርገው ይሄ እኔ በቅርብ የመጡ በዘይት በሽሮ በበርበሬ የሚጣሉ ዳር ሚሊዮነር እኔ ደንግጬ ነው እንደተሰማቸው ነበር። የምር ነው። አዎ ወደ 2-3 ፎቅ አለኝ ደግሞ አንድ ፎቅ ጀምሬያለሁ። ጸግሽ 11ኛ ደረጃ ላይ ደርሻለሁ። በቃ እንዴ የቤት ውስጥ ግን ሽሮ ዘይት በርበሬ እየተጨቃጨቁ ሚስት ቁጭ ብላ ሂዝ ሚሊዮነር 3 ደረጃ ፎቅ ቤት አለው፣ ግን ይሄ በቲማቲም በበርበሬ በሽሮ ምናምን እየተጣሉ ገንዘብ ይስጠኝ ወርቅ ይግዛልኝ። አሁን ይሄ 6-3-4 ህንፃ ካለው ሰው ይሄ ይጠበቃል? ወሬ ብለህ ታወራለህ። ቲማቲም ተገዛ አልተገዛ የእውነት በጣም ነው የሚከብደው። እንዴት እኔ ራሱ አሁን ሳወራ አፍራለሁ። ዘይት ግዛት እንዴት ሚስት በዚህ ዘመን ባለቤቷን ይሄ እንድትጠይቀው እንዴት ያደርጋል? ስጦታ ግዛልኝ ብላ እንዴት ትለምናለች? ዋይ ያ ሳትጠየቅ ማድረግ እኮ ነው። ባለቤት አድንቀኝ እስኪ አበርታኝ ብላ ሞታል ወይስ በህይወት አለክ? አድንቀኝ ብላ እስክትነግር እንዴት ምን ሰራለህ አንተ ዛጋ? ያ ቤት ላይ ከሆነ ያለው ሚስት ሴት ልጅ መደነቅ ትወዳለች፣ መሳም ትወዳለች፣ መፈቀር ትወዳለች። ቀለል ያሉ ነገሮች አንተ ከገዛው ከ100 ሚሊዮን ብር ቤት በላይ የ100 ብር አበባ ስሜት ይሰጣታል፣ ቸኮሌት ስሜት ይሰጣታል፣ ወጥ አብረ ካፌ እጇን ማያ ስሜት ይሰጣታል። ከዛ በላይ አድርገህ ሊሆን ይችላል እኮ በጣም ትንሽ ነገር ፎከስ ያደርጉበታል። ዋይነት እሱን ካላረክ ስለዚህ መኖር ያለብህ ቦታ ላይ ብትሆን ይሻላል። መኖር የሌለብህ ቦታ ላይ አሁን አንዳንድ ሰዎች የሱ ቤት ፈርሶ የሌላ ሰው ቤት እየሰራ ነው። ምን አገባ? የሰውየውን ቤት ተውና ያንተን ቤት በትክክል ስራ። የራሳቸው ቤት እየፈረሰ እነሱ የሰው ቤት እየሰሩ እኔ የኔ ህይወት እየተበላሸ ስለ አብርሃም ህይወት ምን አገባኝ? መጀመሪያ የራሴ ላስተካክል። የራሴ መስመር ካስያዝኩ በኋላ ላንተ የኔ ስንት ነገር ገደል እየገባብኝ ያንተን እንደዚህ ያስተካክላለሁ ብዬ ብል ነው። እኔ መጀመሪያ ትኩረቴ ለራሴ ከራሴ በኋላ ለሰው ያንተ ብዙ ነገር እየተበላሸ ነው። ብዙ ጊዜ ቤት የሚፈርሰው አንድም ሚስጥርን ባለመጠበቅ። ሚስጥር አለመጠበቅ ማለት ለምሳሌ ሚስትየዋ የባሏን ሚስጥር ሄዳ ለጓደኞቿ ማውራት፣ እሱም ደግሞ ስለ ሚስቱ ለሌሎች ሰዎች ምናምን ሄዶ ያንን ነገር መናገር፣ የቤተሰብ ሚስጥር ማውጣት።
የሚያመጣው ዋጋ አለ። ይሄ ካስተዳደግ የመጣ ችግር ነው ወይስ ባለመተማመን የሚፈጠር ነው? ምንድነው ዋናው ችግር? አንድ ጊዜ በዚህ ጉዳይ የሚጣሉ ባልና ሚስቶች ቢሮ የመጡ ነው። ሰውየው በተፈጥሮ ሶሪ ስለቃሉ እንትን አይዶን ምን ሆኖ የጤና ችግር ይመስለኛል የመሳስ አይነት ባህሪ ያለው እና ከዛን ከሚስትየው ጋራም ሴክስም ሲያደርጉ ብቻ በተደጋጋሚ የሚፈሳ አይነት ሰው ነው። ከዛ በኋላ አንድ የጎረቤት አካባቢ ላይ የሆነ ጊዜ ተጣሉና አንተ ፈሳም ብሎ ሰደበው። ከዛ ቤት ገብቶ ሚስቱ መደብደብ ጀመረ። ምንድነው ሲል ነግረሽው አይደል እንዴ? እና የኔ ሚስጥር ነው የምትለውን ጎረቤት ከሰማ ሚስት አውጥታ ነው የሚልክ። የኔ ነው ብለህ የምታስበው ሚስጥር ጎረቤት በሰማው ሚስት የተናገረች ነው ይመስል አልተናገረችም እኮ እሷ የተናገረች ነው ይመስል ኦሬዲ ያንተን ገምና ነው እዛ ያየው። እና ምንድነው በተፈጥሮ ሚስጥር መያዝ የማይችሉ ሰዎች አሉ። ሁሉም ላይ ፐርፌክት መሆን ባትችል እንኳን አትሊስት ወንድ ከሆንክ እንደ ወንድ መቆም ትችላለህ። በነገራችን ላይ ሴት ያው አንዳንዴ ድክመት ቢታይባት እሺ ራስ ሆነ ግን አንተ ራስ ከተበላሸ ቶ አካል ዋጋ የለውም። ከዛ በኋላ እኔ ወንዱ በጣም የቤት ስራ ካለበት ዘመን እንደዚህ ዘመን ወንድ ልጅ የቤት ስራ ኖሮበት አያውቅም። እንዴት ሴቶቹ ዳር ስማርት ከወንዱ 100 እጥፍ ነው እየፈጠሩ ያሉት። ሶሻል ሚዲያው ብዙ ነገር እያገዛቸው እጥፍ ከዚህ ቻይና መሄድ ቢዝነስ ነው ወይ ደግሞ ዕውቀት ነው እያልኩ አይደለም። አንድ ምስኪን የምትላት ምን የማታውቅ ሴት 25 ዓመት ሳይሞላ ከዚህ ቻይና፣ ካናዳ፣ ጀርመን፣ ጣሊያን ቢዝነስ በቃ ሌላ ታሪክ ውስጥ ነጃል። ከዛ በተረፈ ደግሞ በንግግር የማመናቸው ከጥቂት ሴቶች በስተቀር በጣም ብዙዎቹ በንግግር ያምናል። ወንዱና ቁጭ ብለን እናውራ በለው ይሄ እኮ ምን ያህል ባይምሮ የወረርክ እንደሆነ ያሳያል። ቁጭ ብለህ ሚስት እናውራ ብላ አንተን ከመከረች የለህም እኮ በህይወት ማለት ነው። መጠጣት ተጠጣ ብላ ከመከረች የለህም በህይወት እኮ። ቺት አታርግብኝ ብላ ከመከረች የለህም በህይወት። ወንድ ያለበት ቦታ ላይ የለህም፣ ይቀርሃል ማለት ነው ብዙ ነገር። ሶ ሚስት ሚሊዮነር ናት። አንተ ሚሊዮነሯን ሚስትህን ራሱ ምንም ገንዘብ ሳታመጣ ማኔጅ ማድረግ ከቻልክ እውነት ጎበዝ ነህ ማለት ነው። አሁን ያለው ወይ በራስ መተማመን የለውም፣ ወይ ገንዘብ የለውም፣ ወይ ዕውቀት የለውም፣ ወይ ጥበብ የለውም፣ ወይ መውደድ አይችልም፣ ወይ መወደድ አይችልም። ይሄን ሁሉም ማለት ያ እውነቴን ነው። ሁሉም ማለት አይደለም ግን በጣም አብዛኛውን ታፍራለህ። ወንድ ሆነ ዕውቀት ከሌለ ከመልክ ከቁመና ከሴክስ ላይ ከሌለ ምንም ነገር ላይ ከሌለ እንዴት ነው ራስ ሆነ የምትመራው? አንተ ዩአር ማኔጀር፣ ለዚህ ድርጅት ማኔጀር ነው። ምንጊዜም የግድ ከሰራተኞቼ በዕውቀት መብለጥ አይጠበቅም። እንደ ፕሮፌሽን እንደ እንትኑ ግን በትንሹ በአንደርስታንዲንግ በሊደርሺፕ ክህሎት ከነሱ መብለጥ አለ። እንዴት ነው የምትመራው? ትልቅ ቦታ ተቀብጠ አንተ ስለማታውቀው ካምፓኒ ምንድን ብለህ ዝም ብለህ የምትመራው? ከአንተ በዕውቀት የሚበልጡ ሰራተኞች ያሉበት ቦታ ላይ አንተ ምን ብለህ ነው የምትመራው? ሶ በየቀኑ ራስን አፕዴት ማድረግ፣ መማር፣ ማንበብ፣ በእይታ፣ በስሜት፣ በአይምሮ፣ በሰውነት በጣም ኦቨር ከአንተ ሚስት ከአንተ አድርጋ እሱን ራሱ እኔ ምን አይነት ሰዎች ያውቃለሁ መሰለህ? ጎበዝ ናቸው። አለማወቁን ያውቃል። ከዛ የተነሳ ሚስቱ እሷ የምታውቅበት ቦታ ላይ እጅ ይሰጣል፣ እሱ የሚያውቅበት ቦታ ነው እንዴ ነው ይላል። አንዳንድ ቦታ ላይ ደግሞ በቃ ላለመሸነፍ ድንጋይ ዳቦ ነው ብሎ ይከራከራል። መቼም ቢሆን አይስማማም። በነገራችን ላይ ሚስት ከአንተ በላይ ነኝ ብላ ብታወራም በምንም ከአንተ በላይ ልትሆን አትችልም። በምንም ማለቴ ሴት ናት፣ በጣም የምትገርም ሴት ትሆናለች። ወንድ ግን አትሆንም። አንተ ወንድ ተፈጥሯዊ የሆነ ነገር ወንድ ነህ። በታሪክ በሚስት የሆነ ቦታ ላይ ከሚስት በታሪክ አትበልጥ። የሆነ ቦታ ላይ ሚስት ንጉስ እንደ ንግስት የምትኖርበት ቦታ አለ። ቤት ላይ ለምሳሌ አንተ ገብተህ ስለ ወጣውጥ ስለ እንጀራ ታወራለህ፣ ስለ ልጅ አጠባብ ልጄ ላይ እኔ ነኝ በጣም ለሴት ልጅ ከሴት የበለጠ ለልጅ የሚቀርባለ ኦፍ ኮርስ ልትወድ ትችላለህ፣ ግን አጣጣባም ብዙ ማታረጋቸው ነገሮች አሉ። ሴት ወንዱ የማይረዳው ይሄን ነው። በነገራችን ሴቶች የሚበልጡን ቦታ እዛ ቦታ ላይ በቃ ተገዢ ነህ። እዛ ቦታ ላይ በቃ አንተ አካል ነህ። ከዛ ቦታ ተሸናፊ ነህ። ጉልበትና የሆነ ነገር የሚያስፈልግበት ቦታ ደግሞ አንተ አሸናፊ። ቤትም ውጪም ንጉስ ነኝ ብለህ አክት የምታረግ ከሆነ በቃ አታውቅም። በጣም የሚያናድደው ደግሞ አለማወቅህንም አታውቅም። አለማወቅህን ደግሞ አለማወቅ እኮ አይደለም፣ እሱን ራሱ ሳታጎላ መኖርም አንድ ጥበብ እኮ። ሳታጎላ መኖር እኔ አሁን ለምሳሌ አንተ ሚዲያ ላይ ወጥተህ እንደዚህ የምትሉኝ ሰዎች አላችሁ፣
እኔ ግን እንደዚህ አይደለሁም ብለህ ብታወራ ያንን እኔ ዛሬ ነው የሰማሁት። አይ ነገርከኝ እንጂ ነው የሰማሁት። በገዛ እጅ ወጥተህ ትናገራለህ። እኔ አንዳንድ እንደዚህ ቪዲዮ የሚሰሩ ሰዎች ፕሊዝ እንደዛ አትናገር። እኔ አሁን የዛ ቀን ነው የሰማሁት። እኔ አንድ እንትን ላይ ገብቼ እንደዚህ አውርቼ አላውቅም። አለማወቄን አውቄ ቁጭ እላለሁ። ለማወቅ ግን እጥራለሁ። ትልቁ ጥበብ እሱ። ሴቶች በምን እየበለጡ ጎበዝ በደንብ ከዚህ በላይ አፕሪሼት ማድረጋቸው በንግግር ያምናል። ሰው እንደተማረ ሰው አይደለም፣ እንዳልተማረ ሰው ራሱ አስብና አንዳንድ ቦታ ላይ ከሚስት ጋር ቁጭ ብለህ ተነጋገር። ለምሳሌ ይሄ ጥቁር ነው አይ ቲንክ ኩባያ ነጭ ነው ጥቁር ነው ነጭ ነው ዳዝም ማተር ብቻ ኩባያ እንደሆነ እመንልኝ። ያ ያስማማል። በቃ ይሄ ጥቁር ነው ነጭ ነው በዚህ ወይ it is a waste of time ጊዜ መግደል ኢነርጂ መግደል ጉልበት መግደል ነው። ከዚህ ላይ ጥቁር ነው ነጭ ነው ምንም ያመጣው በቃ እየተጣነበት ነው። እንስማማ። ባለቤት ትክክለኛ ሐሳብ ካመጣች ዋይናት ለምን አትቀበልም? ድንጋይ ዳቦ ነው ብለህ በቃ ወንድ ልጅ እንዲህ ነው። ይሄ ምን መሰለህ ይሄ ከድሮ ዘመን የወሰድነው አለ። ህንድ፣ አሜሪካ፣ ህንድ፣ ቻይና፣ ጃፓን በምን ሰለጠኑ ብለህ ስትል በጣም የሚገርመው ክሎታቸው ምን ታውቃለህ? አመለካከት ላይ ስለሰሩ ነው። ከድሮአቸው የሆነ ነገር ወሰዱ፣ ከባህል የሆነ ነገር ወሰዱ፣ ከሰለጠነው ዘመን የሆነ ነገር ህይወት ማለት እሱ ከድሮ ከኢትዮጵያ ባህል የሆነ ነገር እንውሰድ፣ ከሰለጠነው ዘመን የሆነ ነገር እንውሰድ። እዚህ ጋር አንተ ካለበት ሚስት ካለበት አመዛዝና ባላንስ አድርገን ከድሮም ማትወስድ አሁንም ውስጥ የሌለ ድሮ ላይ ብቻ ቆጭ ያልክ ከሆንክ ግን ልክ አይደለም። ድሮ ብቻ ላይ ጥሩ አይደለም፣ አሁን ላይ ብቻም ጥሩ አይደለም። ከድሮ የሚሆን ነገር ከአሁን የሚሆን ነገር ከዛ በይበልጥ ደግሞ ፎከስ አድርግ አመለካከት ላይ። እኔ ለሀገር ለዚች ሀገር ራሱ መድኃኒት ነው ብዬ የማስበው አመለካከት